እኔ በርካታ ነገሮችን አሳልፌያለሁ። ብዙ ችግሮችን፣ ብዙ ጥሩ ነገሮችን አሳልፌያለሁ። ብዙ ቦታዎች ላይም ተንቀሳቅሻለሁ። ብዙ አይነት ስራዎችን ለመስራት ሞክሬያለሁ። ግን ሁሌም ቢሆን በውስጤ የማስበው ነገር ካሳለፍኩት ሁሉ በጣም ደስ የማይል የሆነ የችግር ታሪክ አለ። የሆነች ሰዓት ላይ ያጣሁበት ማለት ነው እና ከዛ በመነሳት ሁልጊዜም እኔ በልቤ እላለሁ ሰው ገንዘብ አይቸግረው ብዬ ነው የምጸልይለት። በልቤ የማስበው ጠላቴም ቢሆን ምቀኛዬም ቢሆን ምንም በቃ እኔም ቢወደኝም ቢጠላኝም በገንዘብ ፈጣሪ ሰው እንዲያስቸግር አልጸልይም፣ አልጠይቀውም። ቢቻል ሁሉም ሰው ገንዘብ ይኖረው፣ በገንዘብ አይቅጣቸው፣ በሌላ ነገር ይቅጣቸው። በሌላ ነገር ለምሳሌ በቃ በሌላ ከገንዘብ ውጪ ባለ ነገር ይቅጣቸው። ምክንያቱም ገንዘብ ሳይኖርህ መኖር ማለት እንግዲህ በጣም አስቸጋሪ ነው። የሆነ ቦታ ልትሄድ ፈልገህ ገንዘብ ስለሌለ ብቻ የታክሲ አጥተህ ትቀራለህ። ልብስ አጥተህ ገንዘብ ስለሌለ ብቻ ትራቆታለህ። ማደር እየፈለግህ የሆነ ቦታ ላይ ገንዘብ ስለሌለ ብቻ በረንዳ ላይ ታድራለህ። እኔ ብዙ ቦታዎች ላይ አዲስ አበባ ላይ በረንዳ ተኝቻለሁ። በጣም በርካታ ቦታዎች ላይ አዲስ አበባ ላይ ቦሌ ሚካኤል ተርሚናል ጋር ብዙ ጊዜ ተኝቻለሁ። ቦሌ ሪፖርት መግቢያው ድልድዩ ስር ብዙ ጊዜ ተኝቻለሁ። ተክለ ሃይማኖት አደባባይ ተኝቻለሁ። ፒያሳ አትክልት ተራ ተኝቻለሁ። እንደውም አሁን በቅርቡ ስራ ተቀጥሬበት ላይ ሰራሁበት ልደታ ፍርድ ቤት ውስጥ ተቀጥሬ ሰርቻለሁ ከ6 ወር በላይ እና ጠቅላላ አገልግሎት የሚባል ዘርፍ ላይ እዛ ከመግባቴ በፊት ልደታ ፍርድ ቤት ፊት ለፊት በዛጉዌ ህንጻ መሃል ላይ አደባባይ አለች እና ማሳለጫው ላይ ከስር ተኝቻለሁ ብዙ ጊዜ። በቃ ቀናት አንድ ሳምንት የሆነ ሳገኝ ሳጣ ብዙ ነገር አሳልፌያለሁ በማጣት የተነሳ ብቻ። ስለዚህ ሰው ገንዘብ አይቸግረው፣ በሌላ ነገር እንደው እውቀት ቢያጥረው ይሻላል ገንዘብ ከሚያጥረው። ገንዘብ ማለት ትልቅ ነገር ሆኖ ሳይሆን መሰረታዊ ነገር ነው ለመኖር። አንዳንድ ሰው ገንዘብ ደስታን አይገዛም ይላል። ለአንተ ደስታን ካልገዛለ ለሌላ ሰው ደስታ ሊገዛ ይችላል። እና ብዙ ሰዎችን ታያላችሁ፣ አስመሳይ ሰዎች አሉ፣ የሆነ እናንተን ዝቅ አድርገው የሚያዩት ሰዎች አሉ። ገንዘብ ካላችሁ ከሰው በልጥበታለሁ ብቻ እንድትሉ ሳይሆን ቢያንስ ራሳችሁን ችላችሁ የምትበሉትን ነገር የምትለብሰውን ነገር ገዝተህ ትኖርበታል። ኢትዮጵያ ውስጥ ትልቁ ጠላት የቅርብ ሰው ነው። ለስራ ስትል አያሰራም። ስላንተ ሀሜት ወሬ እንጂ ገንዘብ የምታገኝበትን ስራ አያሰራም። እኔ የራሴ ወንድሜም እህት ቤተሰቦችም ቢሆን ምን አጣ ይሄው እኛ ጋር ኑር ይሏል። እኛ ጋር ኑር ነው የሚለው። እነሱ ጋር መኖርና በራስ መኖር በጣም ሰፊ ልዩነት አለ። አሁን እኛ ጋር ኑር ሲባል እነሱ ጋር ስትኖር ምን የሚባል ነገር አለ? ይሄው እኛ ጋር እየኖረ ነው፣ ምንም የሚቸግረው ነገር የለም፣ እየበላ እየጠጣ ነው ይባላል። ምግብም ደግሞ አይደለም። የሰው ልጅ ራሱን ችሎ ነው የተፈጠረው። የራሱ ጭንቅላት አለ። ስለዚህ ራሱን ችሎ የሚኖርበትን ነገር ነው እንጂ ዝም ብለህ ኑር እዚህ ጋር ዝም ብለህ እንደዚሁ ስም መስጠት አስተያየት መስጠት ነው የሚቀርበው። እኛ ችግርንም እስከ ጥግ ድረስ አሳልፌያለሁ። ጠረፍ ኢትዮጵያ ጠረፍ ያልኩበት ቦታ ብዙ ቦታዎች ላይ እጅግ ብዙ አይነት ስራዎችን ሰርቻለሁ። አሁን እንደዚህ አይነት ሙያ አትችልም ሲባል ዝም ነው የምለው። ምችለውን ያውቃሉ። እንደዚህ አታረግም እሺ ነው የምለው። አልፈዋል። ለምንድን ነው እኛ ትላልቅም ስራዎች ሲባል እንግዲህ 2009 ላይ የራሴ ፊልም ድርጅት ነበረኝ። ፊልም ሰርቻለሁ። ብዙ ስራዎችን 2-3 መጽሐፍ አሳትሜያለሁ። ከዛ በኋላ ግን እነዛ ስራዎች በመክሰራቸው በረንዳም ተኝቼ ተንገላትቼ መበላው አጥቼ ጾሜን አድሬም ስዞርም አዲስ አበባ ላይ አድሬ ብዙ ነገር አሳልፋለሁ። ስንት ስራ የሰራንባት አዲስ አበባ ከተማ ላይ በረንዳዋ ላይ ተኝተናል ማለት ነው። ስለዚህ ምንም የሚያስደንቅ ነገር የለም። ትላልቅ ስራዎችን ከትላልቅ ሰዎች ጋር ስንሰራ የነበርን ሰዎች ወድቀንም በረንዳ ስንተኛ በገንዘብ ችግር እንጂ የእውቀት ማነስ ኖሮብን አይደለም። እውቀት አጥተን አይደለም። ዛሬ ማንም ተነስቶ ጀጅ ሊያደርገን ይፈልጋል፣ ሊዳኘን ይፈልጋል። አይደለም። ማንም ሰው ማንንም መዳኘት አይችልም። ከቻልክ መርዳት ነው፣ ከቻልክ አቅጣጫ ማሳየት ነው።
እንጂ መምከር መዳኘት አንተ እንዲነ ማንም ሊል አይችልም። ማንም እንደዛ ማለት አይችልም። ምን እንዳሳለፈ ምን ታውቃለህ? አንተ ዛሬ ጊዜ ሰጠህና ቅል ድንጋይን ይሰብራል ሲባል ተረት ነው። በተረት ደግሞ እኛ ተረት ነው። ጊዜ ቢሰጥ ገንዘብ ቢኖርህም ሰውን ጀጅ ልታረጋቸው። ትናንት እንዲህ ስትባል እንደዚህ ሆኖ እንደዛ ሲባል እንደዚህ ሆኖ የሚባል ነገር የለም። ማለፍ ያለብህን ነገር ሁሉንም በጊዜው ታልፋለህ። ከየት መተህ ነው አንተ ወዴት እየሄድክ ያለው? እኛ ጥሩ ነገርንም መጥፎ ነገርንም እስኪ በቃን ድረስ ጥንቅቅ አድርገን አይተነዋል ሲባል በምክንያት ነው። ግን ዞሮ ይሄ የሚያኮራ ታሪክ ሆኖ ሳይሆን ዝቅ ማለት ከፍ ማለት አስፈላጊ ነው። በጊዜ ከፍ በጊዜ ዝቅ ትላለህ። ስለዚህ ሁላችንም ቢሆን ማሰብ ያለብን እንዴት ነው የሰው ልጅ ዝም ብለህ ተነስተህ መምከር የለም። የሰው ልጅ ከመሬት ተነስተህ አንተ እንደዚህ ነህ ብለህ ጀጅ ማድረግ የለም። ዛሬ እዚህ ጋር ቆሞ ታየዋለህ እንጂ ትናንትና የት ላይ እንደነበረ ከዛ በፊት ምን ላይ እንደነበረ ወደፊት ምን ላይ እንደሚሆን አንተ አታውቅም። ስለዚህ ዛሬ ላይ ባለው ነገር ሰዎችን ጀጅ ማድረግ የለባችሁ፣ መዳኘት የለባችሁ። ፍርድ ቤት ያለ ዳኛ ራሱ ሰዎችን ለመዳኘት ምን ይፈልጋል? ማስረጃ፣ ምስክሮችን ይፈልጋል። አንተ ከመሬት ተነስተህ እንደዚህ ነህ በአይነ ስታየው ብቻ ደስ ስላላለ በአይነ ስታየው ብቻ ስለወደድከውም ደግሞ አይደል። ስለዚህ እንኳን አንተ ተራ ሰው ይቅርና ፍርድ ቤት ውስጥ ያሉ ዳኞች ራሱ 3 ዳኞች ራሱ አንተን ሊዳኙ ምን ያስፈልጋቸዋል? መረጃ፣ ማስረጃ፣ ምስክሮች ያስፈልጋሉ። ዝም ብሎ ጀጅ አይደረግም። ሰው ልጅ ብዙ ነገር ያልፋል። ምንም አያውቅም የምትለው ሰው ራሱ ብዙ ነገር ያልፋል። ምንም አያውቅም የምትለው ሰው ብዙ ነገር ያልፋል። እኛ በፊት እንደዚህ አይነት ውስብስብ ችግሮች ውስጥ ከመግባቴ በፊት ጎልማሶችን እናስተምር ነበር። እኔ አስተምሬያለሁ። ኳሊቲ ፉሪ የመጀመሪያ ደረጃ ትምህርት ቤት ላይ ከዓመት በላይ ጎልማሶችን አስተምሬያለሁ። 40 ዓመት 50 ዓመት ምናምን ሆናቸው። ምንድነው መጻፍና ማንበብ ነው የማይችሉት፣ ግን ብዙ ነገር ያውቃሉ። ስለዚህ የሰው ልጅ አያውቅም፣ አልተማረምና አያውቅም፣ ተምሯልና ያውቃል ደግሞ አይባልም። ስለተማርክም አታውቅም፣ ስላልተማርክም አታውቅም ማለት አይደለም። ተምሬያለሁ አውቃለሁ ብትልም አንተ 2 ዲግሪ ዩኒቨርሲቲ የሰጠ ሊኖርህ ይችላል። እኛ ከህይወት የፕሮፌሰር ማዕረግ ሊኖረን ይችላል። ግን ዞሮ ዋና በሰላም እንኑር። ሰዎችን እየተነሳ መዳኘት የለብንም። ሰዎችን እየተነሳ እንደዚህ ነው ብለህ እንትን ማለት የለብንም። አያውቁም ማለታችን ነው። አመሰግናለሁ። እሺ፣ ሰላም ጤና ይስጥልኝ። እምነት ሰሚነው አካል ራስ ነገርበት የዚህ ዩቲዩብ ቻናል ተከታታዮች ይህን ሩስ ስለምታዩ ሀሳብ አስተያየት ስለሚሰጡ በጣም ከልብ አመሰግናለሁ። ጠላት የቸግረው የሚለው ለሶስት ትንሽ ትሩታ ስላገኘ እንደዚህ ልምድ ማካፈል ስላሰብኩ ክፍል 2 ነው አብሬ ገዢ ተጭማለሁ። ሰብስክራይብ በማድረግ እንድትቀላቀሉ ጠይቃችሁ እንደነገርኳችሁ በመጀመሪያ ክፍል እንዳያችሁት ሩዝ እንሰራ ነበረ። በመሀል ደግሞ ሲቸግርህ ስልክ መሸጥ አለ፣ ኢሜል ፓስፖርት መስራት፣ ብዙ ነገሮች አሉ። በእንደዚህ ምክንያቶች የተረጋጋ ህይወት እንዳንኖር በአንድም በሌላም መልኩ ሰዎች ባደረጉት ጥረት የተነሳ ብዙ ችግሮች ውስጥ ስለገባን እነዛ ነገሮች እያጣናቸው ይረጋጋሉ። ስቴብል ያልሆነ ህይወት እንድንኖር አድርጎናል። አሁን በተከፈቷቸው አካውንቶች መካከል አንዱ አሁን ፌስቡክ ነው። 16 ዓመት ነው እንግዲህ የዛሬ 16 ዓመት ነው ፌስቡክ አካውንት የከፈትኩት። ግን ብዙ አክቲቭ ሆኖ ብዙ ስራዎችን ባልሰራበት ከዛን ጊዜ ጀምሮ እጠቀም ነበር እና ደግሞ ኢትዮጵያ ሰሚነው ፕላትፎርም ላይ
ፎሎ እና ሰብስክራይብ ያደረጋችሁ ቤተሰብ ሆኑ ደስ ይላል። ይህን ቪዲዮ የምታጋሩ ሰዎች አይቸግራችሁ። እናንተ የሆነ ሰው ሲያስቀይማችሁ ምናምን የሆነ ስራው እንዲከስር ድርጅት እንዲከስር ምናምን ልታረጉ ትችላላችሁ፣ ግን ጥሩ አይደለም። እንደዛ አይደለም። የሰው ልጅ በገንዘብ እንዲቸግረው ማለት ነው። ሰው ልጅ ይኑረው፣ ያገኝ፣ ጠላት ይገኛል፣ ስኬታማ ይሁን፣ አንተ ምንም አይቀርም። ግን አንተ ደግሞ በተለየ የራስህን አስከብረህ የራስህን መንገድ መጓዝ አለ። ስለዚህ ሁሉም ሰው ደግሞ ፐርፌክት አለ፣ ጠላትም ወዳጅም አለ። አንተ አሁን የምጠላው ሰው እና የምትወደው ሰው እንዳለ ሁሉ የሆነ ሰው እንደዚሁ የወደው የምጠላው ሰው አለ። ስለዚህ አንተንም ደግሞ ማወቅ ይኖርብሃል። ስለዚህ አንተ ላይም መጥፎ ኢነርጂ ስበውብህ ችግር ውስጥ እንዳትገባ ለሰዎች መልካም ነገር ተመኝ። በገንዘብ ዙሪያ አይቸግራም። በሌላ ጉዳይ ድራራጅ እስካለብህ ድረስ ወይም እስካለብህ ድረስ በደንብ አድርገህ ለምሳሌ አንድ ሰው ያስቀየመህ ሰው ነው፣ ይቅርታ አውራው አብረን እንደ በፊቱ ብዬ አልመክርም። ይቅርታ ለምን አንድ ብርጭቆ ከተሰበረ በኋላ ይቅርታ ብትለው አጣብቀው ሻይ ያቀዳበት በቃ ውስጡ የተጎዳ ነገር አለ። እኔ 10 ዓመት 20 ዓመቴን እንዲበላሽብኝ ህይወቴ ምስቅልቅል እንዲህ ችግረኛ ከሚባሉ ሰዎች ተርታ እንዲሰልፍ ያደረጉኝ ሰዎች በፍጹም ይቅርታ አላደርግላቸውም። ይቅርታ ባረግላቸው ያ ነገር ለእኔ ተመልሶ ይመጣል። እኔ አገኛለሁ አላገኝም። ያንን መስራት የነበረብኝ ሰዓት መልስልኛል። ማግኘት ያለብኝ ነገር አገኛለሁ። እኔ በቃ የነሱ ታርጌት ምንድነው? እኔ ችግር ውስጥ መክተት፣ እኔ ድሃ ማለት፣ እኔ ገንዘብ አልባ ማድረግ፣ ይችሉ እንድሞት ማድረግ ነበር አይደል? ስለዚህ ያንን ጊዜ ምስቅልቅል ህይወቴን በራሴ ጥረት በቃ ፓወርፉል ሆኜ ልትል ይችላል ሆኜ ዛሬ ላይ የራሴን ተስታዎች ያረጋል ሳወራና ስናገር እነዛ ሰዎች ዛሬ መቆሜን አይ በቃ ምን አረግ እንደዚህ ትንሽ ነገር ነበረ ይቅርታ አድርግልኝ ብሎ ይቅርታ አድርግላቸው። በዚህ ጉዳይ እኔ ይቅርታ የጀግኖች ይቅርታ ምናምን እሱ ሌላ መጽሐፍ ላይ ሄዳም እንደዚህ ይባል። ለምሳሌ እኔ የዛሬ 10 ዓመት ትንሽዬ ድጋፍ ሊደረግልኝ ብዙ ደረጃ ሊደርስ የሚችለው የራሴን ድርጅት እስከሚሄድ ፊልሜ እስኪከሰር ድርጅት እንዲከሰር ያደረጉኝ ሰዎች ትንሽ ነገር ማድረግ የቻሉ ያንን ነገር ሳያደርጉ ሰዎች ወይም እንዳልሰራ ያደረጉኝ ሰዎች እንድከሳሰር አልነበር ፕሮግራማችን። ከሳስሬ ዛሬ መጥተው በቃ ሰላም እናምታለን ይቅርታ ቢለኝ ራሱ ይቅርታ ላደርግ ምክንያቱም የዛን ያደረገኝ ነገር አረሰው እኔን ህይወት አበላሽቷል ማለት እኔን ወደኋላ ያስቀረን ሰው መቼም ቢሆን መርሳት የለብንም። አንዳንድ ነገሮችን ተተዋዋል እንጂ አድረሰው ተውላቸዋል። ዛሬም ግን እነሱ ያንተን ውድቀት በሰፊው ከመመኘት በኋላ እንደማይሄድ ማወቅ ይቻላል። ቢሆንም ግን እንደዚህ ሰዎች እንኳን ቢሆኑ ገንዘብ አይቸግራቸው፣ ገንዘብ ይኖራቸው። በገንዘብ እንዲቸገሩ አታድርግ። ያገኙ ግን እንዳይደርሱ ማለት ነው። ስለዚህ ወደፊት እንግዲህ በሰፊውና በአሪፍ ሀሳቦች እንደዚህ ያሳለፍናቸው እናንተ እንድትማሩበት የሚያደርጉትን ነገር አስመሳይነት የሌለባቸው ከአስመሳይነት ውጭ የሆኑ አሪፍ ሀሳቦችን ይዤላችሁ እመጣለሁ። እኛ ብዙ ነገሮችን መስራት እየቻልን ማድረግ እየቻልን እንዳንሰራ እንዳንንቀሳቀስ በአራቱም አቅጣጫ በተለያየ ነገር ወጥረው ይዘው አስቀምጠውን እንጂ ብዙ ነገሮችን ሰርተን የፈለግነው ደረጃ ላይ ትናንትና መድረስ እንችል ነበር፣ ዛሬ መድረስ እንችላለን፣ ነገ መድረስ እንችላለን። ስለዚህ እነዚህ ሰዎች ሰብረን መውጣት ማሸነፍ መቻል አለብን። ሁሉንም ነገር ለምን እንደዚህ ታደርጋለህ የሚል እሱ የሚፈልገውን ብቻ እንድታደርግ አንተ እሱን እኮ አይደለም አንተ እሱን አይደለም እንደዚህ ትሰራለህ ሊል ይችላል። አንተ እሱ ነህ እንዲህ አይደለም ወንድም ሊሆን ይችላል አንተ እሱ አንተ ራስህ የራስህን መንገድ እንዳትጓዝ ጋሬጣ የሚያደርጉብህ የራስህ ሰዎች ናቸው። እነዚህ ሰዎች ማድረግ ባለብህ ነገርና አልፍ ባለብህ ነገር ራስህን አቋቁመህ ነገሮችን
ለመጓዝ መጣር ነው እንጂ ግዴታ እኔን ሁን የሚባል ነገር በቃ እኔን ነው የሚል አበሻ እናትህን ብትሆን እኔ የሚፈልገውን ነገር እንደዚህ አትበል እንደዚህ በል ከሌ ትልቅ ሰው ናቸው። ትልቅ ሰው ትልቅ ተማሪ ነው። የሰው ትልቅ ነው። ደደብም ያረጃል፣ ደንቆሮ ሰውም ያረጃል፣ ጅልም እኮ ያረጃል። አረጀና እሱ ትክክለኛ ነው ማለት ነው። ደንቆሮም እኮ ቄስ ይሆናል፣ ደደብም እኮ ቄስ ይሆናል፣ ምቀኛም እኮ ቄስ ይሆናል። ስለዚህ እሱ ትልቅ ከሆነና ጥሩ ነው፣ እሱ ትልቅ ከሆነና ልክ ነው ማለት ነው። አታዳም የሚጠቅም ነገር ብቻ የሚጠቅም እኔ በህይወቴ ብዙ ነገር አሳልፌያለሁ። እስከ ዛሬ ካሳለፍኩት ከባድ ነገሮች ውስጥ ወደፊት ካሳለፍኩት የሚበልጥ ችግር ይገጥመኛል ብዬ አላስብም። ስለዚህ ምንም አይደንቀኝም፣ ምንም አያስፈራም። እስከ ዛሬ ከመጣኋቸው መስመሮች የመጨረሻ የወለል ደረጃ በረንዳ ላይ መተኛት ነው። ተኝቻለሁ ብዙ ጊዜ። የመጨረሻ ደረጃ ማለት ነው። የመጨረሻ ደረጃ የሰው ትራፊ ለምን መብላት ነው በልቻለሁ። ከዚህ በላይ ምንም ችግር ሊገጥመኝ ስለማይችል እኔ አይደንቀኝም። ይህንን ነገር ያላሳልፋችሁ ያላያችሁ ሰዎች ግዴታ እንደኔ አፈር ላይ ተንከባለሁ አሳልፍና ተማሩ። ግን አንተ ደግሞ ትልቅ ሰው ስለሆነ ብቻ እሺ፣ እንትን ስለሆነ ብቻ እሺ፣ እንትን ስለሆነ ብቻ እሺ። እንደነገርኩ ጅልም ያረጃል፣ ደደብም ያረጃል፣ ምቀኛም ያረጃል፣ መጥፎ ሰዎችም ያረጃል። ዛሬ የሚያስመስሉት እንደውም እነሱ ስንት የሰው ጉሮሮ ወጪ ሲቆርጡ የነበሩ ሰዎች፣ የሰው ኪስ ሲያወጡ የነበሩ ሰዎች ናቸው ዛሬ ሃይማኖተኛ መስሎ በየፕላትፎርሙ ላይ ለሃይማኖት ተቆርቋሪ መስሎ ናቸው። እንደውም እኔ አንዳንዴ በጣም ስለዚህ ከአስመሳዮች ራሳቸው ማለት ትልቅ ሰው ነው ልክ ነው የሚባል ነገር የምትረዱትንና የምትረዱትን ሰው ለይታችሁ ቅድሚያ የራስን ሰው አግዝ። ቅድሚያ ወንድምህን አግዝ። ለሌላ ሰው ገንዘብ ረድተህ ሌላን ሰው ከችግር ከማውጣት በፊት እስቲ የራስን ዘመድ፣ የራስን ወንድም፣ የራስን ጎረቤት ከችግራው የራስን ወንድም በረንዳ ላይ ይተኛ። አንተ እዛ ጋር በሬ ያደር ሰዎች አንተ እዛ ጋር ለሰዎች ብር ዘርግተህ አንተ ለሰዎች እርዳታ በልጆች ቀድመህ ራስን የራስን ቤተሰብ እርዳ። እኔ ረጅ ነኝ ካልክ ሌላን ሰው ከመርዳት በፊት ስምህ የላክበት የባንክ ትራንዛክሽን በተለያየ ፕላትፎርም ላይ ተለጥፎ አዎ ገንዘብ ረጅ ነኝ ወንድማችን እናመሰግናለን የምትባል ሳይሆን ቀድመህ የራስን ቤተሰብ እርዳ። ወንድምህ ከዛ በኋላ ሌላው እዛም ዳታ ድርጅት ውስጥ ያሉ ሰዎች እኮ ወንድምና እህት የራሳቸውን ገንዘብ ይዘው እነሱ ሊረዷቸው ስላልቻሉ ነው መመና የተወጣው አይደለ። ስለዚህ እዛው ጋር ያሉ ሰዎች ወንድምና እህቶች እርስ በርስ ተረራርተው ቢሆን ኖሮ በዚህ አይነት ችግር ውስጥ ባልገባ፣ በዚህ አይነት ማጣት ውስጥ ባልገባ። ስለዚህ ቀድመን እርስ በርስ ብንረዳዳ አንድም የሚቸገር ሰው ባልኖረ ነበር። በመላው ሀገሪቷ ላይ በረንዳ የሚተኛም ባልነበር፣ የኔቢጤም ባልነበረ፣ የተከፋም ባልነበረ፣ ራሱን የሚያጠፋም ሆነ ሰውን የሚያጠፋ ሰው ባልተፈጠረ ነበረ። ስለዚህ አንድ ሰው ከመሬት ተነስቶ ማንንም ሰው አይገለም። አንድን ሰው ከመሬት ተነስቶ ማንም ሰው ሃንግ ይዞ ኪሱን አይፈትሽም፣ መንገድ ላይ አስቆም አይዘርፍም፣ ቦምብ አያፈነዳም፣ ቤት አይዘርፍም ከምንም ተነስቶ። ስለዚህ እርስ በርስ ብንረዳዳ ብንተጋገዝ እስካሁን የት በደረስን ነበረ። አንተ 10 ቤት ኖሮ የራስ ወንድም አንድ ክፍል ቤት የለውም፣ ግን እሱ እኔ የምለውን አልሰማም እያልክ ወሬህን ታወራለህ ማለት ነው። እንደዛ ስላወራ አይደለም። ስለዚህ ቢኖርህም ባይኖርህም ዞሮ ዞሮ ትርጉም የለውም። ያለህን ነገር በአግባቡ መጠቀም ነው። ለአንተ ገንዘብ ቢሰጥ ለሌላ እውቀት ሊሰጠው ይችላል። ገንዘብ ደግሞ ሰርተህ የምታገኘው ነገር ነው። ግን እንደዚህ ችላ ብለህ በመጀመሪያው እንደነገርኳችሁ ችላ ብላችሁ የምታልፉት ነገር አይደለም። ደስታን አይገዛም እንትን አይገዛም የሚባል ነገር የለም። ብር ከሌለ ልብስ አገዛም ራቁትህን ነው። ብር ከሌለ ቤት አትከራይም፣ በረንዳ ነው የምትተኛው። ስለዚህ በገንዘብ ምክንያት ብዙ ችግር ውስጥ መግባት ስለሚያስገባ እንደ ቀላል አትመልከቱት። እምነት ሰሚ ነው አካሉ ነኝ። በቀጣይ እስከምንገናኝ መልካም ቆይታ ይሁንላችሁ። ቤቱን ሰብስክራይብ እያደረጋችሁ ይመቻችሁ። ቻው።